ዛሬ እንደሚታወቀው ሁላችንም እርግጠኛ ነኝ አዲስ ነገር ጠብቃችሁ ነበረ። እኔ ግን አልዋሻችሁ ምንም ነገር አልጠበቅኩኝም። ለምን ትናንትና በጣም በጉጉት ስጠብቅ ስለዋልኩኝ በቃ እኔ እንደዛ ነኝ። ሁሌ ተስፋ አላደርግም ትላላችሁ። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ዛሬ ውድ የሆኑ ጓደኞቿ የሀይሚዬ እንዲሁም ሙቤ ዋው እውነት ዛሬ ደስ ብሎኛል። እግዚአብሔርን እንደዚህ ጓደኛ የሆነ ታይም ላይ ባልጠበቃችሁት መልኩ እናንተን ሰፕራይዝ ለማድረግ በእንደዚህ መልኩ ሰብሰብ ብሎ መገኘት በጣም ነው ያስደሰተኝ። እውነት እግዚአብሔር ይስጣችሁ። ሀይሚዬን ለማስደሰት ሙቤ እነ ቦስ ምናምን ሁላችሁም ተሰብስባችሁ ለልደቷን ለማክበር ተሰብስበው ያው መጨረሻውን ባያምርም ውዶቼ ደስም የማይል ነገርም ተፈጥሯል መጨረሻ ላይ። ግን መጀመሪያው በጣም ደስ ብሎኛል። እውነቴን ነው የምላችሁ። ምክንያቱም ሀይሚዬ ማንም አላስታወሳትም ነበረ። ማንም ሀፒ በርዝዳይ ብሎ የሆነ ሰርፕራይዝ ማንም ሰው አላደረጋትም ነበረ። እኔ ያ በጣም እያናደደኝ ነበረ። ግን ዛሬ ደስ ብሎኛል በተወሰነ መልኩ ማለት ነው። ሀይሚዬ አታቅም እንግዲህ እነ ሙቤ ሶፊዬም አለች። ሁሉም ተሰብስበው ፍፄም እንዲሁም በሚያምር ሁኔታ መካከለኛ ያው ይበቃል። ዋናው የሰው ልጅ ማሰቡ አይደለ? ሰብሰብ ብለው ኬክ አዘጋጅተው ሀይሚዬን ሰርፕራይዝ አድርገዋታል ማለት ነው። የኔ ውድ የኔ ሽቅርቅር ያው አላወቀችም። ደስ ይላል። በመሃላቸው ብሩኬ የለም እንጂ በስተመጨረሻ ግን መጣ። እሷ ኬኩን ቆርሳ ሳትቀምሰው ራሱ መጣ። በነገራችን ላይ ብሩኬ ሲመጣ የሆነ ሰርፕራይዝ ነገር ይዞ ማለት ጊፍት ነገር ይዞ መጥቶ አላቅም ማለት ብሩኬ ለምን እንደዚህ ተቀየረ? ልቡ ለምን እንደዚህ ደነደነ? ማለት እኔ ይቅርታ ይጠይቃት ምናምን እያልኩ አይደለም። ይቅርታ አለመጠየቅ ይችላል። ነገር ግን በቃ ይብቃ ምናምን ነገር ብላችሁ የሆነ የምትናገሩት ቃል አለ የለ? በቃ ይብቃ የኔና አንቺ ነገር ስህተት አለ እንዳለ ሆኖ እዚህ ጋር ነገሩን እንቋጨው ብሎ ለምን በፍቅር ማውራት አቃተው ነው የኔ ጥያቄ። ለምን ማለት አይኖ ትናንትና ከዛ ሲጋ ሆነው የሌለ ኔጌቲቭ የሆነ ቃላትን እንትን ሲሉባት ነበረ ለሃይሚ። ያ ነገር አበሳይቷታል። በባለፈው ልታም እንዲሁ ከሷ ጋር ሆኖ አናዷታል 2 ቀን። ነገር ግን ከዚህም በላይ ልደቷ ላይ ተገኝቶ ባዶ እጁን ነው የገባው። ምንም ነገር አልያዘም፣ አበባ ነገር አልያዘም ምናምን ነገር ስትሄድ እንዴት ነው የምትሄጁ ብሎ ይዞ እንኳን ጠበቅ አድርጎ በፊት እንደሚለምናት አልለምናትም። ብሩኬ እናቀዋለን እኮ ብሩኬ እኮ በፊት እናቀዋለን ሃይሜን እንዴት እንደሚለምናት ሃይሜን እንዴት አድርጎ እንደሚያባብላት እኮ እናቃለን። አሁን ልቡ ደንድኗል። ለምን እንደሆነ አላቅም። እግዚአብሔርን ነው የምላችሁ። እና ፍላጎት እንደሌለው ነው የሚያሳየው። ከሷ ጋር ቀጣይነት ለመኖር ቀጣይ ይሆናል የለ ቀጣይ ህይወትን ከሷ ጋር ለመኖር ፍላጎት እንደሌለው ነው የሚያሳየው ባጭሩ ማለት ነው። መታሃል አይደለ ብሩኬ መጣክ። እሷ ሰርፕራይዝ እንደሚያደርጓት ነግረውሃል እነ ፍፄ ምናምን ነገር። እሺ የሆነ ነገር ይዘህ መተክ ይቅርታ ማጠይቃት ከሆነ ዝም ብለህ መግባትክ ምናምን ምንድነው ወዛ ጋር ይፈጠርላል ለሷ? አንደኛ ሃይሚ ተበሳይታባሃለች፣ አበሳይታታል ከዛ ሴት ጋራ ሆነክ። ነገር ግን ይሄን ሁሉ እያወቅ እንዳለ ጠብ እንዳለ በመሃላችሁ እያወቅ እሷ ጋር ልደት ላይ መገኘትክ አስደስቶ ከሆነ የመጣኸው ይሄ ነገር እንደሚፈጠር ጥላ እንደምትሄድ ይሄ እንደሚፈጠር ታቅ ነበረ አንተ ራስክ ማለት ነው። ነገር ግን አንተ ለምን ከልብክ እሷን ማናገር አቃተክ ነው የኔ ጥያቄ። ለምን ከልብ ሆነክ ከሷ ጋር እሷን ማናገር አቃተክ? ማለት እሷ ምን ነፍሰ ገዳይ ናች እንዴ? ምን አድርጋለች የዝን ያክል? ለምን እኔ ውዶች የሃይሚ ስተት አለ እንዴ? እስቲ አስታውሱኝ። የሰራችሁ ከባድ ስተት አለ እንዴ የዛን ያክል ሃይሚ? ለሱ ስትል የሆነ ጊዜ ከዳኒ ጋራ ዳኒ ቤት ሄደች አለቀ። ከዛ ውጭ የሰራቻቸው ስተቶች ምንድናቸው? ምን ሰርታለች ይቺ ልጅ? ለምን ማለት ተጸጽቶ ማናገር አቃተው ልጅቷን? እንዴ ድሮ እኮ እናውቀዋለን ብሩኬ ተጸጽቶ ሃይሚን ያናግራታል፣ ተጸጽቶ ይለምናታል። እንዴ አይዞሽ የኔ እናት ይላታል፣ ይደባብሳታል ምናምን ነገር። እንዴ ወረ በስመ አብ። እኔ ሰው ሲቀየር በዚህ ልክ አላየሁኝም እንደ ብሩኬ ማለት ነው እንዴ። በደስታዋ ቀን ኦኬ ደስታዋ የሚያስደስት ከሆነ የሚያስደስታትን ቸኮሌት አበባ ይዘህ መጠቅ
ሀይሚዬ የኔ ውድ ብዙ ነገሮች ተፈጥረዋል። እነዛ ነገሮች ደግሞ አይኖ አንቺን ለማናደድ ነው ያችንም ሴት ያመጣሁትኝ። ፍቅረኛ አይደለችም ወይንም ከእኔ ከሶሲ ጋር ስተጠርጥሬ ስለነበረ ሶሲ ጋር ያለውን ነገር ለማጥራት ፈልጌ ይሄኩበት መንገድ እንጂ እኔ የዚህ ጋራ ምንም የመሰረትኩት ነገር የለም። ምንም አይደለችም። ታውቂያለሽ እኔና ያንቺ ያለን ነገር ብለክ ለምን ነገሩ እኮ ሀይሚ ተናግራ ጨርሳለች። 1 አመት ሙሉ ምንም ነገር አልተፈጠረም በእኔና በሱ መሃል ብላለች። ልብ ውስጥ የሌለውን ከየት አምጥተህ ትለምናታለህ? የኔ አባት እኔ ራሴ ቀወስኩ እንዴ? ልብ ውስጥ ሰው እኮ ልብ ውስጥ ሲኖር ነው የሆነ ነገር ሰውን ለመለመን ይሆናል የለ የሚጓጓው የሆነ የሚታገለው ምናምን ነገር ከፊታችን ዞር ሲል ጭራሽ የምናጣው ነገ ማናገኘው ምናምን ይመስለንና ለመለመን ምናምን ይቅርታም ለመጠየቅ የሆነ ቃላትንም ለማውራት ምናምን እንጓጓለን። ብሩኬ ጋር ያም ፍላጎት በጭራሽ እንደሌለ ነው የሚያሳየው። እና አሁን አንተ መጣክ ደስታዋን አበላሽክ እንጂ ምንም አልሰራህም። መጣክ ደስታዋን አበላሽክ፣ አለቀ። ይኸው ምን አደረክ? ጥለው ሄደች። ኬኩን እንኳን ሳትቀምሰው እነዚህ ወንድሞቿ ተሰብስበው ደስታዋን ለመካፈል በተሰበሰቡበት መጣክ። የፈጣሪ ያለክ ብሩክ ግን ማነው እንደዚህ የቀየረክ? ማነው እንደዚህ እንድትሆን ያደረገህ? እንደው ምንድነው ነገሩ? አረ ፈጣሪ ልብ ይስጥክ፣ ወደ ራስህ ይመልስክ። እግዚአብሔርን ነው ምልክ። ማለት ሀይሚ አልበደለችክም፣ ምንም የበደለችክ ነገር የለም። በዚህ ልክ እሷ ላይ እንደዚህ መንጠባረር በጣም ግራ አጋብቶኛል፣ ለኔ ለራሴ ማለት ነው። እግዚአብሔርን ነው ምላችሁ ቤተሰብ፣ በጣም ግራ አጋባኝ። እንዴ እሺ መጣ፣ እሺ ስትሄድ እጇን ያስጋል ልቀቀኝ ስትልህ ለቀካት ምናምን ነገር እንዲያናቀህም እንዴት እንደምትለምናት ለምን እንደዛ መለመን አቃተክ? ለምን እምቢ? እሺ ለምንሃት፣ እንደው ለምንሃት እንኳን ገፍታ ብትሄድ ሀይሚን እንወቅሳት ነበረ። ነገር ግን አንተ ለመለመኑ ራሱ ፍላጎት የለህም። ውስጥህ ምንም ነገር ፍላጎትክ እንዳለ ምሽክ ብሎ ሞቷል። በዛ አጋጣሚ ግን ፍፄ ቦስ እንዲሁም ማነው ሌላ እነ ቬካ ምናምን በእውነት በጣም ቴንኪው ላደረጋችሁት ነገር፣ ለሀይሚ ደስታን ለመፍጠር በዚህ ልክ እንደዚህ ተሰባስባችሁ ሰርፕራይዝ ስላደረጋችኋት ከልብ እግዚአብሔርን በጣም ነው እኔ በበኩሌ የማመሰግነው። ቴንኪው ማለት ፈልጋለሁ። ላይክ ሼር አድርጉ ውዶቼ።